ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበበ ዕለተ ዓርብ ይዞትስ እንደመጣ ቢሆን ኖሮ ሰዱስ ቢል በቀና ነበር። ወደ ምስጢር ሄዶ ዓርብ አለ እንጂ። ዓርብ ማለት የፍጥረት መካተቻ ማለት ነው። ስድስቱን ቀን ሲፈጥር ሰንብቶ በሰባተኛው ቀን በዕለተ ቀዳሚት አልፈጠረም። በዕለተ ቀዳሚት አልፈጠረም። ዋይረፈ እግዚእነ ኩሉ ግብሩ ዘአሃዘ ይግበር እንዲል። አንድም ዓርብ ማለት የመና መካተቻ ማለት ነው። ስድስቱን ቀን እየዘነበላቸው ሲለቅሙ ሰንብተው በሰባተኛው ቀን በዕለተ ቀዳሚት አይለቅሙም አለ። የዕለተ ቀዳሚውን ዓርብ ደርበው ያገባሉና። አንድም ዓርብ ማለት የሥራ መካተቻ ማለት ነው። 33 ዓመት ከ3 ወር የሰውነቱን ሥራ ሲሰራ ቆይቶ በዚህች ቀን አርፏል እና በዚህም ቀን እመቤታችን የብርሃን ዘውድ ደፍታ የብርሃን መጎናጸፊያ ተጎናጽፋ በብርሃን ሰረገላ ላይ ተቀምጣ ደናግልን አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ምንጣፍ ይነጠፋል። ከዛ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ባረክን ይላታል። ክርክር በዕለተ ሰኑይ ያልቋልና በረከተ ወልዴ ወአቡሆ መንፈስ ቅዱስ ይድኅ ላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘዓርብ፣ ውዳሴ በዓርብ፣ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው፣ ቃለ ጸሐፊ ነው። እርሱ ግን ምስጋናዋን ቡርክት አንቲ እምአንስት ብሎ ይጀምራል። ቡርክት አንቲ እምአንስት፣ ቡርክት አንቲ እምአንስት አለ። ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለርሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ፣ ዘእንበለ ርኩስ አለ። አደፍ ጉድፍ ነውር ነቀፋ የሌለብሽ አምላክን የወለድሽ እመቤታችን ሆይ ሰረቀ ለነ እምኔኪ ፀሐየ ጽድቅ፣ ሰረቀ ለነ እምኔኪ ፀሐየ ጽድቅ አለ። ድንግል ዘእንበለ ርኩስ ሰረቀ ዘእንበለ ርኩስ ብሎ ይገጥማል። ፀሐየ ጽድቅ ጌታ ካንቺ ተወለደ። ወአቅረበነ ታሕተ ክነፊሁ፣ ወአቅረበነ ታሕተ ክነፊሁ አለ። በክንፈ ረድኤቱ አቀረበን። ክንፍ የሥልጣን የመለኮት የረድኤተ እግዚአብሔር የሐዋርያት ምሳሌ ነው። የቆቅ አውራ ማለዳ ተነስቶ ይጮኻል። ቆቅህ ይነቁ ወያስተጋብ ዘኢወለደ እንዲል የቆቅ ገላግልት አባታቸው መስሏቸው ተሰብስበው አብረው ሲለቅሙ ያረፍዳሉ። ቀና ብለው አይተው በቀትር ጊዜ አባታቸው እንዳልሆን አውቀው ጥለውት ይበተናሉ። ይኸው ምሳሌ ነው። የቆቅ አውራ የተባለው ዲያብሎስ ነው። በማለዳ ተነስቶ እንደመጨው አዳምና ሔዋንን በገነት አስቷቸዋል እና የቆቅ ገላግልት የተባሉት አዳምና ሔዋን ናቸው። አብረው ተሰብስበው ሲለቅሙ እንደማርፈድ ጣዖት ሲያስመልካቸው ኃጢአት ሲያሰራቸው ኑሯል እና በቀትር ጊዜ ቀና ብለው አይተው ጥለውት እንደመበተን ክርስቶስ ሰው ሲሆን ዲያብሎስን ትተው በጌታችን አምነዋልና እንዲህ አለ። እስመ ውእቱ ፈጠረነ፣ በጥንተ በሐዲስ ተፈጥሮ በጥንተ ተፈጥሮ ፈጥሮናልና። ጻሊ ለነ ቅድስት፣ በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳደሪብን። ለኪ ለባሕቲትኪ ወእግዝእትነ ወላዲተ አምላክ፣ አምላክን የወለድሽ እመቤታችን አንቺን ብቻሽን እመብርሃን አንቲ ናበኪ በስብሐት ወበውዳሴ፣ እመብርሃን አንቲ የብርሃን እናቱ ነሽና ናበኪ በስብሐት ወበውዳሴ፣ በውስጥ በአፋ በነፍስ በሥጋ እናከብርሻለን እናገንሻለን። ቡርክት አንቲ ታብም ሰማይ፣ ቡርክት አንቲ ታቢም ሰማይ አለ። ከሰማይ ትበልጫለሽ። ወትከብሪ ምድር ከምድርም ትበልጫለሽ አለ። ሰማይና ምድር የማይችሉትን ችለሽዋልና በሥጋማ ሊያስችለውት የለምን ቢሉ እሊያ እርሷን ምክንያት አድርገው ነው። እርሷ ግን በባሕርይዋ ነውና
አንድም ታቢም ሰማይ ከመላእክት ትበልጫለሽ፣ ወትከብሪም ምድር ከደቂቀ አዳም ትበልጫለሽ። አንድም ታቢም ሰማይ ከልዑላኑ ትበልጫለሽ፣ ወትከብሪም ምድር ከትሑታኑ ትበልጫለሽ። ወላይለ ኩሉ ሊናት ወላይለ ኩሉ ሊናት ከህሊናት ሁሉ በላይ ናት አለ። ህሊና አስቦ ክብሯን መፈጸም አይችልምና። ማኑ ዘይክር ነቢበ በኪ ክብርሽን ገናንነትሽን መናገር የሚቻለው ማን ነው? ዋልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? አንድም ክብርሽን ገናንነትሽን መናገር የሚቻለው የለም፣ አንቺንም የሚመስል የለም። ኦ ማርያም መላእክት ያብዩኪ መላእክት ያብዩኪ መላእክት ያከብሩሻል፣ ያገኑሻል። ወሱራፌል ይሴብዩኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጽአ ወኀደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ የሚኖር እርሱ ሰው ሆኖ በማኅፀንሽ አደረ። መፍቀሬ ሰብ አቅረበና አቤሁ መፍቀሬ ሰብ አቅረበና አቤሁ ሰው ወዳጅ ሰው የሚወደው ሰው ወዳጅ እርሱ ወደ ራሱ አቀረበን፣ ከአባቱ ጋር አስታረቀን። ዘዚአነ ሞተ ነሣ ዘዚአነ ሞተ ነሣ የእኛን ሞት እሱ ነስቶ ወስዶ ወእንቲአሁ ሕይወተ ወሀበነ ወእንቲአሁ ሕይወተ የእሱን ሕይወት ለእኛ ሰጥቶ ሰው የሚወደው ሰውን የሚወድ እርሱ ከራሱ ጋር ከባሕርይ አባቱ ከአብ ከባሕርይ ሕይወት ከመንፈስ ቅዱስ ጋር አስታረቀን አለ። ከራዲዮን የሚባል ጻዕዳ ኦፍ አለ፣ የሚኖረው በቤተ መንግሥት ነው። ሰው የታመመ የሆነ እንደሆነ አምጥተው ከፊቱ ያስቀምጡለታል። የሚሞት የሆነ እንደሆነ ፊቱን ይመልስበታል። የሚድን የሆነ እንደሆነ አፉን ካፉ አድርጎ እስትንፋሱን ይቀበለዋል። ቀይ ነጭ የነበረው ይጠቁራል፣ ብርድ ብርድ ይለዋል። ዋየ ፀሐይ ሲሻ ወደ አየር ይወጣል። 3 ሰዓት ቆይቶ ዋየ ፀሐይ ሲሰማው ወደ ከርሰ ባሕር ወርዶ 3 መዓልት 3 ሌሊት በከርሰ ባሕር ቆይቶ ቀደመ ጠጉሩን መልጦ ታድሶ ይነሳል። ይኸው ምሳሌ ነው። ጻዕዳ ወፍ የተባለው የክርስቶስ ምሳሌ ነው። ሕሙም የተባለው በሽተኛ የተባለው የአዳም ምሳሌ ነው። አፉን ካፉ አድርጎ እስትንፋሱ እንደተቀበለው ባሕርዩን ባሕርይ አድርጎ በአዳም የተፈረደውን መከራ ተቀብሎ አዳምን ነፃ ለማውጣቱ ምሳሌ ነው። ዋ እግዚእነ ኩሉ ውስተ ኩሉ ጸዋትወ መከራ እንተባትያ መከረነ ጸላኢ እንዲል ዋየ ፀሐይ ሲሻ ወደ አየር እንደመውጣት የጌታችን ስቅለት መናገር ነው። ዋየ ፀሐይ ሲሰማ ወደ ከርሰ ባሕር ወርዶ 3 መዓልት 3 ሌሊት እንደቆየ ክርስቶስም በከርሰ መቃብር 3 መዓልት 3 ሌሊት ቆይቶ ሞትን ድል አድርጎ ለመነሳቱ ምሳሌ ነውና እንዲህ አለ። ዘሎቱ ክብሮ ስብሐት ዘሎቱ ክብሮ ስብሐት የክብር ክብር ያለው ጻሊለነ ቅድስት የክብር ክብር ካለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳደሪብን። ቡርክት አንቲ ማርያም ብሩክት አንቲ ማርያም መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ነው። ኦ ድንግል ወላዲተ አምላክ ምክወል ለደናግል ምክወል ለደናግል አለ። ድንግል ማርያም የደናግል መመኪያቸው ነሽ አለ። ቀድሞ ወንዶች በሴቶች ይመኩባቸው ነበረ። እናንተ ከእኛ ተገኛችሁ እንጂ እኛ ከእናንተ ተገኝተናልን እያሉ ሔዋን ከአዳም ብትገኝ ጌታችን ከመቤታችን ተገኝቶ የለምን እያሉ የሚመኩባት ሆነዋልና ወበከመ አውፅአ ብእሲ ወበከመ አውፅአ ብእሲ ብእሲተ ዘይንበለ ብእሲት ከማሁ አውፅአት ብእሲት ብእሴ ዘይንበለ ብእሲ ወሃሎ ዕዳ ላዕለ ትዝምዳ አንስት ወበይንተዝ ኮነት ፈዳይተ ዕዳሃ ለሔዋን ፈዳይተ ዕዳ ለሔዋን እንዲል አንድም በሔዋን ምክንያት በእናንተ ምክንያት ከገነት ወጣን እያሉ ርስት አካፍሏቸው ነበረ። ቅዱስ ጳውሎስ ብእሲ ወብእሲት እሙንቱ አሐዱ በክርስቶስ ብሎ እስኪያስተምር ድረስ በሔዋን ምክንያት ከገነት ብትወጡ በድንግል ማርያም ምክንያት ወደ ገነት ተመልሳችሁ የለምን እያሉ ደናግል ሴቶች የሚመኩባት ሆነዋል። አንድም በእናንተ ምክንያት ሞት መጣብን እያሉ ወንዶች ይመኩባቸው ነበረ።
በሔዋን ምክንያት ሞት ቢመጣ በእመቤታችን ምክንያት ሕይወት ተገኝቶ የለምን እያሉ የሚመኩባት ሆነዋልና ምኮ ለደናግል የደናግል የሴቶች መመኪያ አንቺ ነሽ አለ። ዘም ቅድመ ዓለም ህልው ቅድመ ዓለም የነበረ ተሰባምኔኪ ብሎ የመዋይል ወፃም ከርስኪ ቅድመ ዓለም የነበረ ሰው ሆኖ ካንቺ ተወለደ። ስጋነ ነሳ ወመንፈሶ ቅዱሰ ወሀበነ ስጋነ ነሳ የእኛን ስጋ ነስቶ ወመንፈሶ ቅዱሰ ወሀበነ የእሱን ሕይወት ለእኛ ሰጥቶ ወረሰነ ሮያነ ምስሌሁ በብዛይሩቱ በቸርነቱ ብዛት እሱን እንድንመስለው አደረገን። አንቲ ታቢም ብዙኃት አንስት አለ። አንቺ ከብዙ ሴቶች ትበልጫለሽ አለ። አንዲቱማ ከአንዲቱ ብትበልጥ ምን ድንቅ ነዋ ብሎ እለነሳ ጸጋዋ ክብር አለ። የክብር ካላቸው ሴቶች ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊት ዘአደረ ላዕሌሃ እግዚአብሔር ልዑል አምላክን የወለድሽ እመቤታችን ልዑል እግዚአብሔር የከተመብሽ ረቂቅ ከተማ አንቺ ነሽ አለ። ንጉሥ በከተማው እንዲኖር ማኅፀኗን ዓለም አድርገው 9 ወር ከ5 ቀን ቆይቷል እና ሀገረ እግዚአብሔር አላት። እስመ ዘይነብር ዲበ ኪሩቤል ወሱራፌል በረሃይከ አከፍክዮ በኪሩቤል በሱራፌል አድሮ የሚኖር እርሱን በመሃል እጅሽ ያሽው አለ። ሕፃናትን አናት ይወርዳቸዋል ብሎ በመሃል እጃቸው እንዲይዟቸው አንድም በክንድሽ ይዘሸዋልና። ወዘይሴስለ ኩሉ ዘሥጋ በብዛይሩቱ አዘዋትባተኪ በቸርነቱ ብዛት ፍጥረቱን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ አንድም ሰውን ሁሉ ቅዱስ ሥጋውን ክቡር ደሙን ሰጥቶ የሚመግብ እርሱ አኀዛ አጥባተኪ ወጠባዋሊበ ጡትሽን ይዞ ጠባ። ዘውቱ አምላክነ መድኃኔ ኩሉ አለ። ይሄውም መድኃኒታችን ኢየሱስ ክርስቶስ ነው። ይርየነ እስከ ለዓለም ለዘላለሙ ይጠብቀናል። ንስግድ ወንሰቦ እንሰግድለት እናመሰግነው ዘንድ እስመ ውእቱ ፈጠረነ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና። ለሰጊድ 2 ወገን ነው። አንደኛው የፈጠርከኝ ሲል ነው። ሁለተኛው በኃጢአት ምክንያት ብሰናከል በንስሐ ያዳንከኝ ሲል ነው። ጻድ ለነ ቅድስት ሰጊድ ከሚገባው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቦናችን ሳይብን አሳድሪብን። ማርያም ድንግል ሙዳየ ፍረት ነቃ ፈልፈለ ማየ ሕይወት አለ። ነቅና ፈልፈል አንድ ወገን የእመቤታችን ምሳሌ፣ ማየ ሕይወት የጌታችን ምሳሌ። አንድም ፈልፈል የጌታችን ነቅ የእመቤታችን ምሳሌ፣ ፈልፈል የጌታችን ምሳሌ፣ ማየ ሕይወት የልጅነት የጥምቀት ምሳሌ። ወሀደጉኒ ነቃ ማየ ሕይወት ወከረይ ዋዘቅተ ዘኢይትረከብ ማዩ እንዲል ፍሬ ከርሳ ዳነ ኩሉ ዓለም የማኅፀኗ ፍሬ ኢየሱስ ክርስቶስ ዓለምን አዳነ። ወሰዓረ እምኔነ መርገመ ከባሕርያችን መርገመ ሥጋ መርገመ ነፍስን አጠፋልን። ወገብረ ሰላመ ማእከሌነ በመስቀሉ ላይ በፈሰሰው ደም ሰላምን አደረገ። አንድም ከራሱ ጋር አስታረቀን። ወበትንሣኤው ቅድስት አግብኦ ለብሲ ዳግመ ውስተ ገነት አለ። አዳምን ዳግመኛ ልዩ በሆነ ትንሣኤው ወደ ገነት መለሰው አለ። ልዩ በሆነ ትንሣኤው አለ። ከነ አልዓዛር ትንሣኤ ሲለይ የነ አልዓዛር ትንሣኤ በብሉይ አስነሽ ይሻል፣ የእርሱ ግን አስነሽ አይሻምና ወተንሳይኮ የተነሳው በገዛ ስልጣኑ ነውና ወተንሳይኮ በስልጣነ ባሕቲቱ እንዲል። አንድም የነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእርሱ ግን በአዲስ ሥጋ ነውና። አንድም የነ አልዓዛር ትንሣኤ ሞትን አስከትላል፣ የእርሱ ግን ሞትን አያስከትልምና። አንድም የነ አልዓዛር ትንሣኤ ዘጉባኤን ይጠብቃል፣ የእርሱ ግን ይህን አይጠብቅምና በልዩ ትንሣኤው አዳምን ዳግመኛ ወደ ገነት መለሰው አለ። ጻሊ ለነ ቅድስት በልዩ ትንሣኤው አዳምን ወደ ቀደመ ቦታ ወደ ገነት ወደ ቀደመ ክብሩ ወደ ልጅነት ከመለሰው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን።
አይምሮውን ለቦውን በልቡናችን ሳይብን አሳደሪብን። ማርያም ንጽሕት ድንግል ወላዲተ አምላክ ማይምንት አለ አምላክን የወለደች እመቤታችን ድንግል ማርያም የታመነች አምላክን የወለደች ናት አለ። ንስጥሮስ ሶኬ ተሰመይ ቅድስት ድንግል ወላዲተ አምላክ ወአማነ ተሰመይ ወላዲተ ሰብ ብሏት ነበረና እንዲህ አለ። ሰዓሊተ ምሕረት ለውሉደ ሰብ አለ። የታመነች የምሕረት አማላጅ ናት። ከዚህ ዓለም ሰዎች ሲለይ እዚህ ዓለም ሰዎች አማልዶኝ አስታርቆኝ ያሏቸው እንደሆነ በነገር ላይ ነገር አጥንተው ይመጣሉ። እርሷ ግን የታመነች የምሕረት አማላጅ ናትና ከዛ ሲለይ ማይምን ሰዓሊተ ምሕረት ለውሉደ ሰብ አላት። ሰዓሊ ለነ በክርስቶስ ወልድኪ እስራኤል ኃጢአተነ ሰዓሊ ለነ በክርስቶስ ወልድኪ ከልጅሽ ዘንድ አማልጅን ኃጢአታችን ያስተሰርይልን ዘንድ። ሰዓሊ ለነ ቅድስት ኃጢአታችን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳደሪብን። ማርያም ድንግል ትጸር በቤተ መቅደስ ወትብል ማርያም ድንግል ትጸር በቤተ መቅደስ ጸርሃት ሲል ነው። ድንግል ማርያም በቤተ መቅደስ አሰምታ ተናገረች። አመ ይውፅኡ እስራኤል እምግብፅ አመ ይትበሃሎ ለሰይጣን አመ ይትበሃሎ አመ ይወፅኡ እስራኤል እምግብፅ አመ ይትበሃሎ ለሰይጣን ይላል። ጮህ የተናገሩ ከሩቅ እንዲሰማ ነገሩ ከጽንፍ እስከ ጽንፍ ይደርሳል እና ጸርሃት አለ እንጂ ተናገረች ሲል ነው። ወትብ ሊያምር እግዚአብሔር ከማልቤ ዘያምር ባዕድ ምንትኒ ተዘረ ድምፀ ቃሉ ለመልአክ ዘአብሰረኒ በክብሮ ይቤለኒ ሰላም ለኪ ቅድስት ድንግል ሰላም ለኪ ቅድስት ድንግል ምልዕተ ክብር ሆይ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ እግዚአብሔር አንድ አካል ይሆናል ብሎ መልአኩ አክብሮ ከነገረኝ በቀር ሌላ የማውቀው ምንም እንደሌለ እግዚአብሔር ያውቃል ብላ ተናገረች። እመቤታችን የብጻት ልጅ ናት። 3 ዓመት ሲሆናት ወደ ቤተ መቅደስ ወስደው ለዘካርያስ ሰጡት። ወደ ቤተ መቅደስ አስገባት። በቤተ መቅደስ 12 ዓመት ኖራለች። በእናት በአባቷ ቤት 3 ዓመት 15 ዓመት ሲሆናት አይሁድ በምቀኝነት ተነስተው ይቺ ብላቴና አቅመ አነስ አደረሰች፣ ቤተ መቅደሳችን ታሳድፍብናለች፣ ትውጣልን አሉት። ዘካርያስ ወደ እግዚአብሔር አመለከተ። ወደ እግዚአብሔር ሲያመለክት ከዋልደ ይሁዳ ሚስቶቻቸው የሞቱባቸውን በትራቸው ሰብስበ ምሽት አስገብተ ከቤተ መቅደስ ጧት አውጣው አለው። አስገብቶ ሲያወጣው ከዮሴፍ በትር ላይ ኦ ዮሴፍ ትፍራ ነሲዮታ ለማርያም ብርትከ የሚል ተቀርጾ ተገኘ። ሁለተኛ ርግብ መታረፈችበት። ሶስተኛ ዕጣ ቢጣጣሉ ለዮሴፍ ደረሰችው። ከዚህ በኋላ ውሰዳት አሉት። ወደ ቤት ወስዶ አስቀመጣት። ዘመኑ የረሃብ ዘመን ነበረና ዮሴፍ ለንግድ ሄደ። 3 ወር ቆይቶ ሲመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረውና ሊጠይቀው መጣ። ሲጫወቱ ቆይተው ሲሸኘው ይቺ ብላቴና ጸንሳለች ካንተ ነው ከሌላ ብሎ ጠየቀው። በምን አውቆ ብሉ በመልኳ እኔስ እንኳን የግብር የሐልዮም የሐሳብም አላውቅም ብሎ ገብቶ ኦ ለተ እስራኤል መኑ ቀረጻ አክናፈ ድንግልናኪ አላት። እኔ እግዚአብሔር መልአኩ አክብሮ ከነገረኝ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ አንድ አካል ይሆናል ብሎ ከነገረኝ በቀር ሌላ ምን የማውቀው ነገር እንደሌለ እግዚአብሔር ያውቃል አለችው። ቢረቅበት ከበራቸው ወድቆ የሚኖር ደረቅ እንጨት ነበረ እና ያንን እንዲለመልም እንዲያፈራ አድርጋ አሳይተዋለች። እግዚአብሔር አይዋምን እንዲያፈሩ አይዋፍ እንዲራቡ ማድረግ እንደሚችለው ሁሉ ይህንንም ማድረግ ይችላል ብላ ለዮሴፍ አስረድተዋለች። ከዚህ በኋላ ለበዓል የሚወጡበት ጊዜ ደረሰ። ዮሴፍ ይዣት በወጣ በድንጋይ ወግረው ይገድሉብኛል፣ ትቻት በወጣ ያደረገውን አውቆ ትቷት መጣ ይሉኛል ብሎ ወርቀ ዮሴፍ ውስተ ጽኑ መዋግደ ሕሊና ይላል። ተጨነቀ። እግዚአብሔር መልአክ መጥቶ ዝም ብለህ ይዛት ውጣ አለው። ይዟት ወጣ። አስተናግር ትጠጣልን ብለው አጠጧት። ይህ አስተናግር አንጀት ቆርጦ ሆድ በጥብጦ የሚገድል ነው። እመቤታችን ይህን ሲያጠጧት ጸድልት ብርይት ሆና ተገኝታለች። ወብርሃ ገጻ
ብርሃነ ፀሐይ ዘወርሃ ኒሳን እንዲል በዚህ ጊዜ አይሁድ እችን ብላቴና በከንቱ አምተናታል ብለው ተናግረዋልና ጸርሃታል። አንድም ዕለት ዕለት ካህናት ኦ ድንግል አኮ ለዮሴፍ ዘተፍርኪ ያላ ከመቀብኪ ንጹሐ እስመ ከማሁ ኮነ እያሉ ዕለት ዕለት የሚያመሰግኗት ስለሆነ ጸርሃት አለ። ጾርኪ ዘይጸወር አለ። የማይቻለውን ቻልሽ፣ አግመርኪ ዘይትገመር የማይወሰነውንም ወሰንሽው። ወአልቦ ዘያገምሮ ምንትኒ ምን ሊወስነው የማይችለውን ወሰንሽው፣ ቻልሽው። ይበዝ ውዳሴኪ ወምልዕተ ጸጋ በኩሉ ክብር በክብረ ወሊድ ክብረ ድንግልና እንደርበሽ ብትገኝ ላንቺ የተሰጠ ጸጋ ላንቺ የተሰጠ ክብር ፍጹም ነው። እስመ ኮንኪ አንቲ ማኅደረ ቃለ አብ የአካላዊ ቃል ማደሪያ ሆነሻልና። አንቲ ውእቱ መንጦላዕት ስፊት እንተ ታስተጋብኦሙ ለማእይምናን ሕዝበ ክርስቲያንን የምትሰበስባቸው ጴጥሮስ በናይሰ ኢዮጴ አያት ሰፊ መጋረጃ አንቺ ነሽ አለ። ጴጥሮስ በናይሰ ኢዮጴ ምግቡን እስኪያዘጋጁለት ድረስ ተደሞ መጣበት። ሰፊ መጋረጃ በአራቱ ማዕዘን ተይዛ የእንስሳት ስዕል፣ የአራዊት ስዕል፣ የአዕዋፍ ስዕል የተሳለባት ሰፊ መጋረጃ በአራቱ ማዕዘን ተይዛ ስትወርድ ያያል። ወደ እሪያው እያመለከተ ህርድ ወብላ ሲለው፣ ግሙራ ይዋ ርኩስ ውስተ አፉየ ዘይኮነ ንጹሐ ሲለው፣ እግዚአብሔር ዛስተናጻ አንተኑ ታስተራኩስ ሲለው፣ ይህን 3 ጊዜ ተነጋግረው እቺ ሰፊ መጋረጃ ተመልሳ ተጠቅልላ ስታርግ አይቷታል። ይኸው ምሳሌ ነው። ሰፊ መጋረጃ የተባለችው የወንጌል ምሳሌ ናት። በአራት ማዕዘን መያዟ ወንጌል በአራቱም ማዕዘን ለመነገሯ ምሳሌ ነው። ስለ እንስሳ የምእመናን እስራኤል ምሳሌ፣ ስለ አራዊት የምእመናነ አሕዛብ ምሳሌ፣ ስለ አዕዋፍ የካህናት የነቢያት ምሳሌ ነው። ተመልሳ ተጠቅልላ ስታርግ ማየቱ እነኚህ ሁሉ በወንጌል አምነው ገነት መንግሥተ ሰማያት ለመግባታቸው ምሳሌ ነው። አንድም ሰፊ መጋረጃ የእመቤታችን ምሳሌ ነው። አራት ማዕዘን መያዟ እመቤታችን በአራቱ ማዕዘን ሳሊ ለነ ቅድስት ሳይላት የሚውል የለም እና ስለ እንስሳ፣ ስለ አራዊት፣ ስለ አዕዋፍ አይለውጥም እንዳለፈው ነው። ወተሜሮሙ ሰጊደ ለስሉስ ሕያው ያለ ለስላሴ ሰጊድን የምታስተምርላቸው አንቺ ነሽ ያለ የሥላሴ አንድነት ሦስትነት የታወቀው ጌታችን ከመቤታችን ሰው ከሆነ ወዲህ ነውና። ዋልቦ ዛይመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተጸግቦ ወልድ ወሐይድ እምቅድስት እሙ እንዲል። አንድም ለሥላሴ ሰጊድን የምታስተምርላቸው የቤተ ወንጌል መጋረጃ አንቺ ነሽ ያለ የቀደሙ ሰዎች መጋረጃቸው አንድ፣ በራቸው ደጃቸው አንድ ነው፣ አንድ ገጽ እንላለን ሲሉ፣ እኛ ግን መጋረጃችን አንድ፣ በራችን 3 ነው። ሥላሴን በስም በግብር በአካል 3፣ በባህሪ በስልጣን በመለኮት በአገዛዝ አንድ አምላክ እንላለን ስንል አንቲ ውእቱ ዘጾርኪ አምደ እሳት ዘርኤ ሙሴ ዘውእቱ ወልደ እግዚአብሔር ወልደ እግዚአብሔር ዘርኤ ሙሴ አለ። ሙሴ ያየውን ነደ እሳት የተሸከምሽ አንቺ ነሽ አለ። ይኸውም ወልደ እግዚአብሔር ነው። መጻዋ ደረ ውስተ ከርስኪ ሰው ሁኖ በማኅፀንሽ አደረ። ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ሰማይና ምድርን ለፈጠረ ማደሪያ ሆንሽ። ጾርኪዮ በከርስኪ ተሳታ አውራሃ 9 ወር ከ5 ቀን በማኅፀንሽ ቻልሽው። አንቲ ማእምንት ለዘያገምርዎ ሰማያት ወምድር ሰማይና ምድር የማይችሉትን ለመቻል የታመንሽ ነሽ። ኮንኪተን ከተማ ለእርገት ውስተ ሰማይ ከምድር ወደ ሰማይ ለመውጣት መሰላል ሆንሽ አለ። በመሰላል ከታች ያለው ወደ ላይ፣ ከላይ ያለው ወደ ታች ይወጣበታል ይወርድበታል። መለኮት ከተስፊት ትስፊት ከመለኮት ጋር አንድ ለመሆኑ ምክንያት ናትና፣ አንድም እኛ ከሥላሴ ሥላሴ ከኛ ጋር አንድ ለመሆናቸው ምክንያት ናትና ከምድር ወደ ሰማይ ለመውጣት መሰላል ሆንሽ አለ። ብርሃንኪ አቢም ብርሃነ ፀሐይ ብርሃነ ፀሐይ ብርሃን የተባለው ልጅሽ ከፀሐይ ብርሃን ይበልጣል። አንድም ብርሃን የተባለው ክብርሽ ከፀሐይ ብርሃን ይበልጣል አለ። ፀሐይ ከማትደርስበት
በዓለም ፀሐይ ከማትደርስበት ደርሳ በዓለመ መላእክት ትመሰገናለችና። አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐ ወሐሴት። ሰባ ሰገል ቅዱሳን ሰባ ሰገል ደስ ብሏቸው ያዩት ኮከብ የተወለደብሽ ምስራቅ አንቺ ነሽ። አንድም ቅዱሳን ሐዋርያት ደስ ብሏቸው ያዩት ኮከብ የተወለደብሽ ምስራቅ አንቺ ነሽ። ዘፈታ ላዕለ ሔዋን ትለድ በጻር ወሕማም። ሔዋን በጻር በጋር በምጥ ትወልድ ዘንድ የፈረደባት አንድም በሕማም ለዲ ወወልደኪ ይኩን ምግባኪ ሀበ ምትኪ የሚለውን ድምፅ ሔዋን ሰማች። አንቲሰ ማርያም ሰማዕኪ ዘይብል ተፈሥሒ ምልዕተ ጸጋ። ተፈሥሒ ምልዕተ ጸጋ አንቺ ግን ተፈሥሒ ምልዕተ ጸጋ ደስ ይበልሽ የሚለውን ድምፅ ሰማሽ። አንድም ሔዋን በሕማም ለዲ የሚለውን ድምፅ ሰምታ ምክንያተ ሞት ቃኤልን ወለደች። አንቺ ግን ደስ ይበልሽ የሚለውን ድምፅ ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት። እግዚአ ኩሉ ፍጥረት ፍጥረትን ፈጥሮ የሚገዛውን ንጉሡን ወለድሽልን። መጻው አዳነነ መሐሪ ውእቱ ወመፍቀሬ ሰብ። መጻው አዳነነ ሰው ሆኖ አዳነን። መሐሪ ውእቱ ወመፍቀሬ ሰብ መሐሪ ነው፣ ሰው ወዳጅ ነው። በእንተ ዝነ የድሰኪ በከመ ገብርኤል መልአክ እንዘ ንብል። በእንተ ዝነ የድሰኪ መልአኩ ቅዱስ ገብርኤል እንዳመሰግነሽ እኛም እናመሰግንሻለን እንዲህ ብለን ቡርክት አንቲ ማርያም። ቡርክት አንቲ ማርያም ቅዱስ ገብርኤል ቡርክት አንቲ ብሎ እንዳመሰገነሽ ወቡሩክ ፍሬ ከርሥኪ ተፈሥሒ ምልዕተ ጸጋ እግዚአብሔር ምስሌኪ። ተፈሥሒ ምልዕተ ጸጋ ቅዱስ ገብርኤል ቡርክት አንቲ ብሎ እንዳመሰገነሽ እኛም ተፈሥሒ ምልዕተ ጸጋ ደስ ይበልሽ ብለን እናመሰግንሻለን። አንድም ቅዱስ ገብርኤል ተፈሥሒ ደስ ይበልሽ ብሎ እንዳመሰገነሽ እኛም ቡርክት አንቲ ብለን እናመሰግንሻለን። ሳሊ ለነ ቅድስት። እንዲህ ካለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሻይብን አሳደሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሌሎች ሴቶች ቢነጹ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እመቤታችን ግን በነቢብ ሌሎች ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አንጹ። እመቤታችን ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በሊናው ድንግል በሥጋሃ ማርያም ሰታቱ ተከርሶ ለአዳም ከመባዕሪ ጻዕዳ እንዲል። ጽንዕትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እርሷ ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽንዕት ናትና። ክብርትም አለ ሌሎቹን ሴቶች የምናከብራቸው ጻድቃንን ሰማዕታትን ወለዱልን ብለን ነው። እርሷን ግን እማ አምላክ ወላዲት አምላክ ብለን ነውና። ልዩም አለ እናትነት ከድንግልና ድንግልና ከእናትነት አስተባብራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና። አይኗ ቢሆን አይምሮውን ለቦውን በልቡናችን ሳይብን አሳደርብን ማለት ነው። አልፎ ቢሆን ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በሷ በሌሎችም ቅዱሳን የለባቸው። በቀደመ ቃል ኪዳኗ በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ እንጂ ይህንን ሲጨርስ በያዘችው መስቀለ ብርሃን ባርካው ታርጋለች። እሱም ታጥቆ እጅ ነስቶ ይቀራል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። የእመቤታችንን ጣዕሟን ፍቅሯን በልቡናችን ያሳደርብን። ዳሴዋን እንደሰማን አምላካችን እግዚአብሔር ቃለ ሕይወትን የመላእክትን ቃል ያሰማን፣ ጾሙንም በሰላም ያስፈጽመን። አቡነ ዘበሰማያት አኮቴተ ቁርባን ዘግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብንሳ ጸሎታው ወረከታው ምሕረተ ፍቁር ወልዳ ያሉ ስለ ኩልነ ሕዝበ ክርስቲያን እንዳለም ዓለም። ሕርያቆስ ማለት ህሩይ ማለት ነው። ለሹመት መርጠውታልና። አንድም ሕርያቆስ ማለት ረቂቅ ማለት ነው። ሚስጥረ ሥላሴን ይናገራልና ከሊቃውንትስ ሚስጥረ ሥላሴን የማይናገር የለም ብሎ
ከሁሉም ይልቅ አምልጦ አስፍቶ ይናገራልና። አንድም ሕርያቆስ ማለት ፀሐይ ማለት ነው። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ጽፏልና። አንድም ሕርያቆስ ማለት ብርሃን ማለት ነው። የምእመናንን ልቦና በትምህርቱ ብሩህ አድርጓልና። ወአብርሃም መንበረ ማርቆስ በብርሃን እንዲል። አንድም ሕርያቆስ ማለት ንህብ ማለት ነው። ንብ የማይቀስመው አበባ የለም፣ ሕርያቆስም የማይጠቅሰው ሊቅ የለምና። ይህስ እንደምነው ቢሉ ሐዋርያት የተማረ ግብረ ገብ ከሆነ ይሾም ብለው ስርዓት ሰርተዋል። ይህስ አይደለም ሁለቱን አስተባብሮ ይዞ የሚገኝ የለም ብለው የተማረ ከሆነ ይሾም ብለዋል። የተማረ ከሆነ ይሾም ማለታቸው በትምህርቱ ተከራክሮ መናፍቃን ይመልሳልና፣ ግብረ ገብ ከሆነ ይሾም ማለታቸው በጸሎቱ ይጠብቃል፣ በትሩፋቱ ያጸድቃል፣ ትምህርቱን ውሎ አድሮ ይማረዋል ብለው ይህም አባ ሕርያቆስ ያልተማረ ግብረ ገብ ነበረ። ቢማርም ለጸሎት ለቅዳሴ ያህል ነበር። በእልፍ መነኮሳት ላይ ተሹሟል። በብዙ መሾም ልማድ ነው። አባ ሆርና አባ ኤስድሮስ በሺህ በአንዳንድ ሺህ መነኮሳት ላይ ተሹሟል። አባ አሞን በ3000፣ አባ ጳኩስ በ6000፣ አባ አስራቢዮን በእልፍ እንደተሾመው ይችም ብህንሳ ብዙ ጊዜ ስመ ተፋልሶ አግኝቷታል። ቅድመ ተሰማይ አርጋዲያ ወድረ መኑፍ ይላል። መጀመሪያ አርጋዲያ ትባላለች፣ ኋላ መኑፍ ተብላለች፣ አሁን ብህንሳ ትባላለች። ይህም አባ ሕርያቆስ ያልተማረ ግብረ ገብ ነውና ስርዓት ቢያጸናባቸው ይጠሉታል፣ ይንቁታል። ከመጠምጠም መማር ይቅደም እንዲሉ ከመሾም መማር አይቀድምምን እያሉ እርሱ ግን ወቀውም በትሕትና ወቀውም በትሕትና ወበፍቅር ብሎ ወደፊት የሚያመጣው ነውና በፍቅር በትሕትና ጸንቶ ያስተምራቸው ነበረ። ከዕለታት በአንድ ቀን በምክንያት ከሹመቱን ሻረው እያሉ ሲያወጡ ሲያወርዱ ቅዳሴ ቀድሳ ቆርበን እንበለውና በዚህ ምክንያት እንሻረው አሉ። የእሱ ምኞት ግን የእመቤቴ ምስጋናዋ እንደ ሰማይ ከዋክብት እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ ልብስ ለብሼው እንደ መጠጥ ጠጥቼው እያለ ይመኝ ነበረ። ስርዓቱን ጨርሶ ፍሬ ቅዳሴ ላይ ሲደርስ ከሊቃውንት ቅዳሴ መካከል የሚያስቸግር የትኛውን ቅዳሴ እናውጣለት እያሉ ሲመካከሩ የነገሯትን የማትረሳ የለመኗትን የማትነሳ እመቤታችን ቅድስት ድንግል ማርያም ገልጻለት ጎሳ ልቤ ብሎ ወይዜንን ይሰቦ እስከሚለው ድረስ ሰተት አድርጎ ደርሶታል። የሚንቁት የሚጠሉት ይህ የነገሩትን ቃለ እግዚአብሔር አከናውኖ መናገር የማይቻለው ይህን አዲስ ድርሰት እደርሳለሁ ብሎ አገኝ ያጣውን ይቀባጥራል አሉ። የሚወዱት የሚያከብሩት ደግሞ እንዲህ አይነት ድርሰት ከመንፈስ ቅዱስ ነው እንጂ ከሩቅ ብሲ ይገኛልን አሏቸው። ወዲያውኑ ጽፈን ደጉሰን ለምን አንይዘውም አሏቸው። የሚያከብሩት የሚወዱት ማን ተናገረው ብለን እንይዛለን አሉ የሚንቁት። እንደ ልማዳችን አድርገን አንይዘውምን አሏቸው። በሀገራቸው ልማድ አዲስ ድርሰት የተደረሰ እንደሆነ ከመንፈስ ቅዱስ እንደሆነ ለማወቅ ጽፈው ደጉሰው ከእሳት ይጥሉታል። ከእሳት ደህና ከወጣ ከውሃ ይጥሉታል። ከውሃም ደህና ከወጣ ከሕሙም ላይ ይጥሉታል። በሽተኛ ከፈወሰ ደገኛ ድርሰት ነው ከመንፈስ ቅዱስ ነው ብለው ጽፈው ደጉሰው ይይዙታል። ይህንንም ጽፈው ደጉሰው ከእሳት ጣሉት፣ ደህና ወጣ። ከውሃ ጣሉት፣ ደህና ወጣ። ከሕሙም ላይ ቢጭኑት በሽተኛ ፈወሰ፣ ይልቁንም የሞተ ሰው አስነሳ። ደገኛ ድርሰት ነው ብለው ጽፈው ደጉሰው ይዘውታል። በጥራዝም 14ተኛ አድርገው ጠርዘውታል። ከ14ቱ ቅዳሴ ተአምር ያልተደረገበት የለም። የቀደሰበትስ ቀኑ ምን ቀን ነው ቢሉ ከእመቤታችን ከ33ቱ በዓላት በአንደኛው ቀን ነው። አንድ ባህታዊ ከባለሟልነቱ የተነሳ ከ33ቱ በዓላት መካከል የትኞቹን ትወጃለሽ ብሎ እመቤታችን ጠየቃት። ኪዳነ ምሕረትን፣ ልደታን፣ አስተርዮን፣ ፍልሰታን እወዳለሁ አለችው። ከነዚህ ከአራት ውስጥ የትኛውን ትወጃለሽ አላት። ልደቴን እወዳለሁ፣ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት በዚያውም ላይ ወላጆቼ እኔ ከመወለዴ በፊት መባ ይዘው ሲሄዱ አልቀበሏቸው ብለው አዝነው እኔ በተወለድኩ ጊዜ ግን ሐሴት ደስታ አድርገዋል። ደስታቸው ደስታዬ ነውና ልደቴን እወዳለሁ ብለዋለች። የቀደሰበትም ቀን የልደታ ቀን ነው። እሱስ የገባው የትኛውን ቅዳሴ ሊቀድስ ነበር ቢሉ ቅዳሴ ሐዋርያትን የሚያውቀው እሱን ነውና
ይሄማ ለእመቤታችን ምኗ ነዋ? ምን ቢቸግር ተበድሮ ጋሬዳ እንዲሉ ቅዳሴ ጊዜን ሊቀድስ ነበረ አለ። በቀጥታ ስሟን ባይጠራ ድንግል ተወሊዶ ከመፈቃደከ ይፈጽም ብሎ በምስጢር ያነሳታል እና ከባህር ወዲስ ማን አምጥቶልናል ቢሉ ቅዱስ ያሬድ ማይኪራህ መደበይ ታብር በሚባል ቦታ ይኖር ነበረ። ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብእንሳ በደመና ጠቅሳ እመቤታችን አምጥታ ቅዱስ ያሬድ ካለበት አድርሳ አንተ ቅዳሴን አንተ ውዳሴን ለቅዱስ ያሬድ እየነገራችሁት በዜማ ያድርሰው ብላቸው ቅዱስ ኤፍሬም ውዳሴውን ቅዱስ አባ ሕርያቆስ ቅዳሴውን ቅዱስ ኤፍሬም ውዳሴውን ለቅዱስ ያሬድ ነግረውት በዜማ ደርሶታል። ከዚህ ጋር አያይዘው 14ቱን ቅዳሴም በዜማ ደርሶታል። ይኸውም ሊታወቅ ዛሬ ስራዬ በቅዳሴ ማርያም ይበዛል። ከባህር ወዲስ ማን አምጥቶልናል ቢሉ ሳሙኤል ትውልደ ጌዴዎን ዘገበዛ አክሱም ይለዋል። እሱ አምጥቶልናል። እርሱም ይህንን ቅዳሴ ማርያም እየደገመ ሲሄድ ከምድር 1 ክንድ ከስንዝር መጥቆ ከፍ ብሎ ይሄድ ነበረ። ከዕለታት በአንድ ቀን ውሃውን ይህንን ጸልዮ ደግሞ ቢባርከው ውሃው እስተ ሕይወት ኖለት ተመግቦ ምእመናንን መግቧቸዋል። ሶባተቦ ለማይ በቅዳሴ ኪን ዘይጼሊ ጽጌ ሃይማኖት ሳሙኤል ዘአቅለዋሊ ምረቶ ፍታለ ታምሬኪ ይሄሊ ማርያም ድንግል ወጸቤ አክሊል እስመ ኩሎ ገቢረ ማርያም ትክሊ እንዳለ ደራሲ የፍቅር ምልክት 2 ነዋያት ሰጥተዋለች። አንደኛው ነጭ ዕጣን፣ ሁለተኛው ዕንቁ ሰጥተዋለች። ሊቀ ካህናት ሳሙኤል ዘይጼሊ በቅዳሴሃ ማርያምኒ ኢዛ በዲሃ ምጽአት ሎቱ ክሌታ አማሃ እንዲል ከዚህ ጋር አያይዛ ተስፋ ቅዳሴዋን ተስፋ ውዳሴዋን ነግረዋለች። ቅዳሴን ከውዳሴ ጋር አንድ አድርጎ የደገመውን አንተ ከገባበት ውሳጤ መንጦ ላይ ታገባዋለሁ ብለዋለች። ይህም ሊታወቅ ዛሬ በገዳማት ያጠና በቃሉ ያላጠና በመጽሐፍ ቅዳሴ ማርያም ሳይደግም የሚውል የለም። ይህም ለሱ ብቻ ሳይሆን ቅዳሴዋን ከውዳሴዋ ውዳሴዋን ከቅዳሴዋ ጋር አንድ አድርጎ ለሚጸልይ ለሚደግም ሁሉ ነው እንጂ አንድ ባህታዊ ከምስጋናሽ ሁሉ ማንን ትወጃለሽ ብሎ ጠየቃት። ልጄ ዳዊትን አቡነ ዘበሰማያትን ቢጸልዩለት የበለጠ እንዲወድ እኔም ቅዳሴን ውዳሴን ከቅዳሴ ጋር አንድ አድርጎ የሚጸልየውን እወዳለው ብለዋለች። ለመናዋ ክብራ በሁላችን ይደርብንና ይህን ድርሰት ለቅዱስ አባ ሕርያቆስ ገልጻለት ብዙ ድርሳን ደርሷል። ብዙ ተግሳጽ ጽፏል። ረፍቱ ጥቅምት 2 ነው። ረፍቱ ጥቅምት 2 ነው። ህብስቱን በጻሕል ወይኑን በጽዋ አድርጎ አክብሮ ለውጦ ሥጋ ወልደ እግዚአብሔር ደሞ ወልደ እግዚአብሔር በሚያደርግበት ሰዓት ኤጲስቆጶስነት የተሾመ አባ ሕርያቆስ እመቤታችን ያመሰገነበት ምስጋና ይህ ነው። ቁርባን ቀሳውስት ወይኑን በጽዋ ህብስቱን በጻሕል አድርገው ወደ እግዚአብሔር ወደ መንበር የሚያቀርቡበት፣ አንድም በክብር በባለሟልነት ወደ እግዚአብሔር የሚቀርቡበት፣ አንድም የሚቀበሉት የሚያቀብሉት፣ አንድም የሚለውጡት የሚያከብሩት። ልመናው ክብሩ ቢል አመስጋኙን ያያል። ልመናዋ ክብሯ ቢል ተመስጋኝቱን ሲያይ ነው። ይካ ይበል ካህን እግዚአብሔር ምስለ ኩልክሙ እግዚአብሔር በሁላችሁ አድሮባችሁ ይኑር ይበል ካህኑ። ይበሉ ሕዝብ ምስለ መንፈስከ እንደ ቃልህ ይሁንልን ይደረግልን ይበሉ ሕዝቡ። ይበል ካህን አይኩትወ ለአምላክነ አምላካችን እግዚአብሔርን አመስግኑት ይበል ካህኑ። ይበሉ ሕዝብ ርቱ ይደሉ እውነት ነው ይገባል ይበሉ ሕዝቡ። ይበል ካህን አለሉ አልባቢክሙ በልቦናችሁ ሰማያዊ ነገር አስቡ ይበል ካህኑ። ይበሉ ሕዝብ ብናበ እግዚአብሔር አምላክነ ከእግዚአብሔር ዘንድ ዋጋ አለን ይበሉ ሕዝቡ። ይበል ካህን ጎሳ ልብ ቃለ ሰናየ ጎሳ ልብ ቃለ ሰናየ ጎሳ ልብ ቃለ ሰናየ ጎሳ ልቤ ቃለ ሰናየ ጎሳ ልቤ ቃለ ሰናየ አለ። መጽሐፍ ከመጽሐፍ ማያያዝ ልማድ ነውና አባቷ ዳዊት
ለንጉሠ ሰማይ ወምድር ምስጋና ላቅርብ ባለ ጊዜ ጎሳ ብሎ ነበረና እርሱም ለንግሥተ ሰማይ ወምድር ለእመቤታችን ምስጋና ላቅርብ ባለ ጊዜ ጎሳ አለ። አንድም ለአባቷ ለዳዊት የገለጸ መንፈስ ቅዱስ ምስጢር ከምስጢር መጽሐፍ ከመጽሐፍ አያይዞለት ጎሳ አለ። ወአነ አየድ ይላል በቃል መደብ ቆሞ ወአየድ ይላል በልብ መደብ ቆሞ ልሁክት ልቡናዬ በጎ ነገርን አውጥቶ ተናገረ። አንድም ልሁክት ልቡናዬ በእሳተ መንፈስ ቅዱስ ፈልቶ በጎ ነገርን አውጥቶ ተናገረ። አንድም ልቡናዬ ስሙል መንፈስ ቅዱስን ተቀብሎ በጎ ነገርን ገሳ። በሀገራቸው ምግብ ተመግበው ያልተስማማቸው የሆነ እንደሆነ ኡድ ሰንደል የሚባል አለ። ያን ተመግበው በጎ ነገር ገሳን ይላሉና ዋናየድ ቅዳሴሃ ለማርያም ዋናየድ ቅዳሴሃ ለማርያም 3 ጊዜ ጎሳ ብሎ መላልሶ ተናገረ። ዋናየድ ቅዳሴሃ ለማርያም ዋናየድ ውዳሴሃ ዋናየድ ባቲያ ብሎ የሚያመጣ ነውና ዋናየድ ቅዳሴሃ ለማርያም አለ። እኔም የማርያምን ምስጋና እናገራለሁ አለ። መጀመሪያ ጎሳ ብሎ ነበረና ለዚህ አዳግ አኮ በአብዝሆ አላ ባወዶ አኮ በአብዝሆ በማብዛት አይደለም በማሳነስ ነው እንጂ የእመቤታችን ምስጋና ቢበዛ እንጂ ያንሳልን ቢሉ የእመቤታችን ምስጋና ሰማይ ምድር ብራና አበባን መድመጽ አብህርት ቀለም እጽዋት ብዕር ቢሆኑ ንጽህናዋ ክብሯ ባልተፈጸመ ባላለቀም ነበር። እንደ ንጽህናዋ እንደ ክብሯ አይደለም ሲል ነው። አንድም ንባቡን በማብዛት ምስጢሩን በማሳነስ አይደለም። ምስጢሩን በማብዛት ንባቡን በማሳነስ ነው እንጂ ዋናየድ ውዳሴሃ ለድንግል እኔም የድንግል ውዳሴዋን ምስጋናዋን እናገራለሁ አለ። ሁለተኛ ጎሳ ብሎ ነበርና ለዚህ አዳግ አኮ ባንሆ በቃለ ዝንጋዬ አላ ባይጽሮ አለ። ዝንጋዬን በሚያመጣ በሚያስከትል ነገር አይደለም አለ። ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ እንዲሉ በማሳጠር በመጠቅለል ነው እንጂ ዋናየድ ባቲያ ለድንግል ባቲያ ለድንግል የድንግል ክብሯን ገናንነቷን እናገራለሁ አለ። ሶስተኛ ጎሳ ብሎ ነበርና ለዚያ ህዳግ 3 ጊዜ ጎሳ አለ መላልሶ የሶስትነት ምሳሌ። አንድም ኦ ማርያም በእንተዝን አፈቅረኪ ወናበየኪ ኦ ድንግል ምልዕተ ውዳሴ ኦ ድንግል አኮ ዘታምር ይርሳተ ብሎ ወደፊት የሚያመጣ ነውና። አንድም አባቷ ዳዊት ቀደሰ ልዑል ማህደሮ መሰረታቲያ ውስተ አድባር ቅዱሳን ስማርያ እግዚአብሔር ለጽዮን ብሎ ነበረና ብሎ መላልሶ አመስግኖ ነበርና እርሱም 3 ጊዜ መላልሶ ጎሳ ብሎ አመሰገነ። ወቀውም ዮም በትሕትና ወበፍቅር በዛቲ ዕለት ቅድመ ዝንቱ ምስጢር ግሩም ወቅድመ ዝንቱ ማዕዶ ቁርባን በፍቅር በትሕትና ጸንቼ ግሩም በሆነው በቅዱስ ሥጋውና በክቡር ደሙ ፊት እቆማለሁ አለ። እቆማለሁ ቅዱስ ሥጋውን ክቡር ደሙን ግሩም አለው። ንስሐ ገብቶ ቢቀበሉት ግሩም ጸጋ የሚያሰጥ ነውና፣ አንድም ግሩም ምስጢር የሚገልጥ ነውና፣ አንድም ግሩባን መላእክት ከበውት የሚቆሙ ናቸው። ከበውት ይቆማሉና፣ አንድም የአምላክ ሥጋ አይገርም ማን ይግረም። አንድም የተወደደ ሲል ነው ይትራይ ግርማ ሬቱ ለኤልያ ብንድል። አንድም ልዩ ሲል ነው ግሩም ምክሩ መጓለማያው እንዲል በአማን ቁርባኑ ትጠይቅሉ ጣዕሙ እምኔው ግሙናነ መንፈስ ሰውነታቸውን በኃጢአት ያሳደቡ ሰዎች ሊቀበሉት የማይገባ መለኮት የተዋሃደው እውነተኛ ቁርባን ነው አለ። ማን ይከለክላቸዋል ቢሉ ራሳቸው ፈርደው ይከለክላሉ። አንድም ካህኑ ይከለክላቸዋል። አንድም
እግዚአብሔር በምልአት በልቦናቸው አድሮ ይከለክላቸዋል። ሕዝቡ ያልበቁ ልኡካኑ የበቁ የሆነ እንደሆነ የሕዝቡ ለልኡካኑ ይደርብላቸዋል። ልኡካኑ ያልበቁ ሕዝቡ የበቁ የሆነ እንደሆነ የልኡካኑን ለሕዝቡ ይደርብላቸዋል። ሕዝቡም ልኡካኑም ያልበቁ የሆነ እንደሆነ በበረሃ ወድቀው ለሚኖሩ ባሕታውያን የሕዝቡንም የልኡካኑንም ወስዶ ያቀብላቸዋል። እነዚህም አያውቁም ተስፋ እንዳይቆርጡ፣ እነዛም አያውቁም እንዳይታበዩ። አኮ ከመ መሥዋዕቶሙ ለቀደምት አበው ዘበደመ በግ አርጌው ላይ የቀደመ ሰዎች በደመ በግ በደመ ላይም ይሰዉት እንደነበረ ያለ መስዋዕት አይደለም። አላሳቱቱ መለኮት የተዋሃደው እሳት ነው እንጂ ቁርባን ነው እንጂ። እሳት ማየዊ ለርቷነ ልብ ለለ ይገብሩ ፈቃዶ አለ። አንድነቱን ሶስትነቱን አምነው አንድነቱን ሶስትነቱን አውቀው ማሙን ሞቱን አምነው ከምሕረት እሳቸው ንስሐ ተቀብለው ተገብቷቸው ለሚቀበሉት ሕይወት የሚሰጥ እሳት ነው። እሳት በላይ ለአማጽያን ለለይ ክህዱ ስሞ ለሚክዱ ሰዎች አምላክነቱን ለሚክዱ ሰዎች የሚያቃጥል እሳት ነው። አንድም ንስሐ ሳይገቡ ለሚቀበሉ ሰዎች የሚያቃጥል እሳት ነው። በአማን እሳቱ ዘይክሉ ለኪፎቶ እሳታውያን ለነደ እሳት ሙንቱ ኪሩቤል ወሱራፌል አለ። ለነደ እሳት ሙንቱ ኪሩቤል ወሱራፌል እንደ እሳት እንደ ነፋስ ፈጣኖች ረቂቃን ኃያላን የሆኑ ኪሩቤል ሱራፌል ሊነኩት የማይቻላቸው መለኮት የተዋሃደው ቁርባን መለኮት የተዋሃደው እውነተኛ ቁርባን ነው አለ። ንጉሡ ዖዝያን ካህኑ አዛርያስ ይባላሉ። በንጉሡ ቀኝ ካህኑ ይቀመጣል። ለምን በቀኝ ትቀመጣል ይለዋል ንጉሡ። ካህን ይነብር በየማነ ንጉሥ እንጂ ይለኛል ይለዋል። ከልብሰ መንግስቱ ከቤተ መንግስቱ የሚበልጥ ልብሰ ክህነት ይለብሳል። ለምን ከኔ የበለጠ ልብስ ትለብሳለህ ይለዋል ንጉሡ። ካህናቲከ ይለብሱ ጽድቀ እንጂ ይልብሃል ይለዋል። ፍርዱን ይገስበታል። ለምን ፍርዴን ትገስብኛለህ ይለዋል። ቤተ መንግስት የአቢ ክህነት ይለዋል። በአባቴ ከቤተ መንግስት ቢሆን በእናቴ ከቤተ ክህነት አይደለሁምን ብሎ ንጉሡ ዖዝያን ማዕጠንተ ወርቁን ይዞ በድፍረት ልብሰ ተክህኖ ለብሶ ገባ። ለምጽ ወጣበት፣ በሻሽ ሸፈነው፣ ሻሹ ላይ ወጣ። እስራኤል ለምጽ ይጸየፋሉና ከከተማ አወጥተው ልጁን ሾሙት። በዚህ ጊዜ ነቢዩ ኢሳይያስ ፈርቶ ሳይናገር ዝም አለ። ሀብተ ትንቢት ተነሳው፣ ለምጽም ወጣበት። ዖዝያን ሞተ። ዖዝያን በሞተበት ወራት እግዚአብሔር ለኢሳይያስ ተገለጠለት። ያ ታፍረው ታከብረው የነበረው ንጉሥ ሞተ። የማልለወጥ የማላልፍ አምላክ ነኝ ያለው እስራኤል ማዳን ሲሻ እግዚአብሔር ወደ እስራኤል ወደ ሕዝቤ ማንን ልላክ አለ። ሀብተ ትንቢት ተነስቶኛል፣ እስራኤል ለምጽ ይጸየፋሉ፣ ለምጽ አለብኝ እንጂ እኔ ሄድ ነበር አለው። መልአኩን ልኮ በጉጠት ፍም አምጥቶ አስነካው፣ ለምጹ ተወገደለት፣ ትንቢቱ ተመለሰለት። ከዚህ በኋላ ኢሳይያስ ሄዶ አስተምሯል። ይኸው ምሳሌ ነው። ኢሳይያስ የመላኩ የቀሳውስት ምሳሌ፣ ኢሳይያስ የምእመናን ምሳሌ፣ ጉጣት የሥልጣነ እግዚአብሔር ምሳሌ፣ ፍህሙ የቅዱስ ቁርባን ምሳሌ ነው። ኦ ማርያም በእንተ ዝናፈቅረኪ ወናበኪ ኦ ማርያም በእንተ ዝናፈቅረኪ ወናበኪ ማንሻ ይቆየን። የሰማነውን በልቡናችን ያሳድርብን። እመቤታችን የቅድስት ድንግል ማርያም ረድኤቷ፣ በረከቷ፣ ጸጋዋ፣ ክብሯ በሁላችን ላይ ይደርብን። ይህንን የሰማችሁ ሁላችሁንም እግዚአብሔር አምላካችን ይባርካችሁ። ጾሙን የሰላም የበረከት ጾም አድርጎ በሰላም ያስፈጽመን። ለሀገራችን ምሕረትን፣ ይቅርታን፣ ሰላምን የሚያመጣ ጾም ያድርግልን። በሰላም ያሳደር አምላካችን በሰላም እንዲያውለን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ
በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍትዋነ ወንጹሐነ ይሬሴኒ ይሬሲክሙ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስህተት የሠራነውን በደላችንን የማይሠራ ኃጢአት እግዚአብሔር ይፍታ። በሰላም ዋሉ።